ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ሻዕቢያ ያስቀረው አንድም ንብረት የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙዎች ባቀረቡላቸው ጥሪ መሰረት ለትግራይ ህዝብ ጥሪ አቅርበዋል። በክልሉ ጦርነት ዳግም ይቀሰቀሳል በሚል ስጋት ብዙዎች ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ህዝቡ እንዲረጋጋ መልእክት ያስተላልፉ በሚል ጥሪ አቅርበው ነበር። ለዚህም ይመስላል ጠቅላይ ሚኒስትር ዶክተር አብይ አህመድ ከመንግስታዊ የዜና አገልግሎት ጋር ቃለ ምልልስ ያደረጉት። ጠቅላይ ሚኒስትሩ እንደሚታወቀው ህወሓት ወደ መሬት መውረድ የማይችል አስተሳሰብ ይዞ ያረጀ ኃይል ነው ሲሉ አጣጥለውታል። ህወሓት ለአዲስ ጦርነት እየተዘጋጀ ነው የሚል መረጃ ይናፈሳል። በዚህ ጉዳይ ዙሪያ ምን ይላሉ በሚል ለቀረበላቸው ጥያቄ ሲመልሱ የትግራይ ህዝብ ልማት፣ ሰላም ይገባዋል፣ ሰላምና ልማትም ይወዳል ሲሉ አክለዋል። ለዚህ ደግሞ ሰላምና ልማት ለማምጣት ታግሏል ሲሉ ነው የጠቆሙት። በአንጻሩ ድጋሚ ጦርነትና ውድመት አይገባውም የሚል እምነት አለ ብለዋል። ነገር ግን ይላሉ ጠቅላይ ሚኒስትሩ፣ ነገር ግን ብቻውን ቀርቷል ይሉት ህወሓት እንደ ዱሻ ከትግራይ ወጣት፣ ከትግራይ የጸጥታ አካላት፣ ከምሁራንና ዲያስፖራ እንደዚሁም ከመላው የትግራይ ህዝብ ጋር በከፍተኛ መቃቃር ውስጥ ይገኛል ሲሉ ተደምጠዋል። በዚህ የቃለ ምልልስ ቅንጭብ አብይ ስለ ኤርትራ መንግስትም ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ ሻዕቢያ ስልጣን ሲይዝ ኤርትራ ከ300 በላይ ፋብሪካዎች ነበሯት ሲሉ ተደምጠዋል። ነገር ግን በዚህ ሰዓትም ምንም አይነት ፋብሪካ በሀገረ ኤርትራ የለም፣ ሁሉም በሚባል ደረጃ ወድመዋል በማለት ከዚህ ውጪ ያኔ አስመራ ዩኒቨርሲቲ የምትባል ተቋም ነበረች፣ አሁን ግን እርሷም የለችም፣ ተዘግታለች ብለዋል። 318 የኤርትራ ወታደሮች ለመከላከያ እጅ መስጠታቸው ተሰማ። በቡሬ ግንባር በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በዛሬው ዕለት ብቻ አንድ የሻምበል መሪን ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ተሰምተዋል። 64 ወታደሮች ከነ አዛዣቸው በቡሬ ግንባር በኩል እጃቸውን ሰጥተዋል። ከ3 ቀናት በፊት በተመሳሳይ መልኩ 254 የኤርትራ ወታደሮች ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ይታወሳል። ቁጥራቸው 318 ደርሷል። ወታደሮቹ ከመደበኛ የውጊያ ቀጣናቸው ከተመደቡባቸው የትግራይ አካባቢዎች እየሸሹ እንደሚገኙ ተገልጿል። እንደ ምንጮች ዘገባ ከሆነ ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ በከፍተኛ ሁኔታ እየጨመረ መጥቷል። ይህም በወታደሮቹ ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል መውደቅ እንደሚያመለክት ተተንትኗል። እጃቸው የሰጡት ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊው ሰብአዊ አያያዝ እየተደረገላቸው መሆኑ ታውቋል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም አለ። ከቀናት በፊት ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለው ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎችን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮጵያ ኤርትራ ድንበር ያለውን አካባቢ ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማሁም ሲሉ በጽህፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ሲሆን ዛሬ በወጣ መረጃ ደግሞ የጊዜው አስተዳደሩ ምክትል ፕሮፌሰር እና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓት ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ከዚህ ቀደም ጀነራል ጻድቃን እና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀጣይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን ነበር ብለዋል። በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለው ትርክት እንዳንራመድ ነው የተጠየቅነው። ምናልባት ጦርነት ከተነሳ አብረን ከፌዴራል መንግስቱ ጎን ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ብለዋል። ኢትዮጵያና ኬንያ የተቀናጀ ወታደራዊ እርምጃ ለመውሰድ ተስማሙ። ሁለቱ ሀገራት የጋራ ወታደራዊ ዘመቻዎችን በተለይ ድንበር አካባቢ ባሉ የአማጺ ቡድኖች እንቅስቃሴዎች ላይ ያነጣጠረ ዘመቻ ለመክፈት መስማማታቸው ታውቋል። ከአማጺ ቡድኖች በተጨማሪ ድንበር ተሻጋሪ ህገወጥ የወንጀል ቡድኖች ላይ እንዲሁም በሁለት ሀገራት መሃል በሰበብ አስባቡ ለምሳሌ እንደ ሳርና ግጦሽ በመሳሰሉ ምክንያት ግጭት በሚፈጠሩ አካላት ላይ ነው የጋራ ዘመቻ ለመውሰድ ማቀዳቸው የተሰማው። ሁለቱ ሀገራት ስምምነት ላይ የደረሱትም ትናንት
ለ130ኛው የአድዋ ድል በዓል በተከበረበት ዕለት ጎን ለጎን በአዲስ አበባ መሆኑ ተዘግቧል። ስምምነቱ የፈጸሙት የኢትዮጵያ መከላከያ ሚኒስተር ኢንጂነር አይሻ መሐመድ እና የኬንያ የመከላከያ ካቢኔ ጸሐፊ ሶይፓ ቱያ ሲሆኑ ከዚህ በፊት ከነበረው አሰራር በተለየ መልኩ የተዋቀረ የጋራ ወታደራዊ ዘመቻ ለመፈጸም የተስማማው ሲሆን ተግባራዊ የሚደረግባቸው አካባቢዎች በዋናነት ሞያሌ፣ ማርሲቢት፣ ቱርካና ኮሪደር፣ በኤሌሚ ትሪያንግል እና በቱርካና ሐይቅ ዙሪያ ባሉ ተጋላጭ ድንበር ቀጠናዎች ላይ ነው። ሁለቱ ሀገራት ከዚህ ቀደም ተመሳሳይ ስምምነቶች እንደነበሯቸው የሚታወስ ሲሆን ከወራት በፊት ግን በአካባቢው በሁለት ሀገራት የጸጥታ ኃይሎች መካከል መጠነኛ የተኩስ ልውውጥ ተከፍቶ እንደነበርና አንድ የአካባቢው ኮማንደር ተገድሎ እንደነበር የሚታወስ ነው። ለእስራኤል አንድ ሚሳኤል በቂ ነው ሲሉ ኪም ጆንግ ኡን ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። መሪው ይህንን እጅግ መሳጭ መግለጫ የሰጡት የአሜሪካና እስራኤል ጥምረት በኢራን ላይ የከፈቱትን ኦፕሬሽን ኦፒክ ፍሪና የአያቶላን አሊ ካሚኒን መግደል ተከትሎ ለቴህራን ያላቸውን ጠንካራ ወታደራዊ ድጋፍ ለማረጋገጥ ነው። ፒዮንግያንግ የላቁ ባለስቲክ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆኗን ማስታወቋ ከሩሲያ ቻይና ያልተገደበ ድጋፍ ጋር ተዳምሮ ቀውስ ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ የነዳጅ ገበያና በጂኦፖለቲካ መረጋጋት ላይ ፈጥሯል። የሰማዕታትን ደም እንበቀላለን ሲሉ የእስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ሲሉ ኢራን አስታወቀች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነውን እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬም ቀጥሏል። የአብዮታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ መሐመድ ናኢም ኢራን የታጠቀቻቸው እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቀዋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጣናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ትናንት ማክሰኞ ለአራተኛ ተከታታይ ቀን ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ሳሂድ መሪነት የአጸፋው ተልዕኮውን በሙሉ ኃይሉ ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታውን ወደ ከፋ ቀጣናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።